ኦኬ ሰሚራ እንግዲህ ቅድም ያው ስልክ ልጅ መግባት አልቻልሽም ይገሽ ነበር እንግዲህ እሷ ያጎቷ ልጅ ናት የኸዲጃ አላህ ይርሐማት የሞቿ ያጎቷ ልጅ ናት ያው ቅድም ኤምባሲ ሄዳ ተጠርቶ ነበር ኤምባሲ ጠርቷቸው እነሱንም የሟቹን ቤተሰብንም ደግሞ እዛ ደማም ላይ ያለው የቢሮ ሰራተኞችን ነው ያለቆቹን እነማን እንደሆነ አላውቅም እሱንም በደንብ ሰሚራ ተናግራናለች እነ ሰሚራ እዛ ከገባች በኋላ ምንድነው የተካሄደው ምንድነው ኤምባሲዎች ያሉት ነገር ምናልባቹ ኤምባሲዎቹ ያሉት ነገር ያው እሷ ለብቻዋ አይደለችም የተመታችው ብዙ ልጆችም ተመተዋል ኢትዮጵያው ብቻ ሳይሆን ሌላ ዜጎችም አሉ እነሱም ተመተዋል ግን እኛዋን ሞር መጨረሻ ላይ በእግሩ አንገቷ ላይ ረግጦ ነው እንትን ያላት እንዴት ተደረገ አንገቷን ተጭኖ ረግጦ ይዟት ፎቶ ላይ ስታይ አንገቷን እንዳደረገ ነው የሚታየው ፎቶ ላይ አለ አንገቷ ላይ የሆነ መስመር ነገር አለ በሚያቀርበው ስለዚህ በእጅ እንደያዘ ምናምን ነገር ነው እንትን የሚለው ግን እነሱ የሚሉት እንትን ብሎ ነው ረግጧት ነው ያኔ መቱ ሲናገሩ ከመክተብ የመጡት ሰዎች ሲናገሩ እንደሱ ነው ያለው እና ያው እነሱ ገብቶ ሌላ ከመስሪ ውጪ ሱዳኒም ነበረ ሁለት ናቸው ሰዋት ነው ሹፌር ነው ሁለቱም ተይዟል አሁን ኦሬዲ ኦኬ ማለት አሁን ይሄ ቤቱ ከዛ ከመክተቡ ይርቃል ሩቅ ነው ማለት ነው የትኛው ቤት አሁን እነዚህ ልጆቹ የነበሩበት ቤት እዛው መክተቡ እዛው አካባቢ ነው እንዴት ነው መክተብ ውስጥ አሁን እነዚህ የመጡ ሰዎች እየሄዱ እነ ከዲጃን አያቸውም ነበረ ይሁሉ ሲደበደቡ የት ነበሩና አልጠየቃቸውም ኤምባሲው ማለት እሱን እኛም እንትን አላልንም መክተቡ የት ነው ሰው ሌላ ሰው የት ነበረ ምናምን ብለን አንጠየቅናቸውም ኦኬ እሺ ግን ያው ሁለቱ ሰዋኩና ይሄኛው መስሪው እንትን እንዳሉ በቃ ሌላም ከዚህም በፊት ሰዋኩ ሱዳኒ ነው የተባለው ሱዳኒ እና እንዴት ነው አሁን እነሱ ያሉበት ቦታ ላይ ቤት ውስጥ ካሜራ የለም እንዴ ካሜራ አልነበረም ካሜራ አለ ግን ካሜራውን አጥፍቶታል ካሜራው ብዙም አይታይም አሉ ምክንያቱም አጥፍቷል በብዙ እንደዚህ እንትን ብሎ አይታይም እና ያው ካሜራ ያሳያል ግን ብዙ አይታይም እነሱም ደግሞ ማሳየትም አይፈልጉም ይሆናል ኤምባሲዎቹ አይቷል ኦሬዲ እነሱ አይቷል ምንድነው እንዴት ነው አሁን እሷን እንደመቷት ያው ወዳው ተያዙ ሁለቱም ወዳው ተያዙ ገቡ እስር ቤት እና ያው ለሷ ምርመራ እየተደረገላት ነው አንዱ የደም ምርመራ ምናምን ኦሬዲ አልቋል ግን አሁን አንድ ምርመራ ይቀራል እሱ ከታወቀ በኋላ ያው እነዛ ይፈረድባቸዋል ማን እንደሆነ ተብሎ እናንተ ግን አናገሯችሁ አሁን ማለት አሁን ከዲጃ እህታችን አላህ ይርሐማት የት ነው እንግዲህ ሞታ የተገኘችው እዛው ቤት ውስጥ ነው ያገኘዋት ሞታ ያገኘዋት ወይ ከተመታች በኋላ ሆስፒታል ላይ ሞተችው የት ነው ሞታ የተገኘችው ቤት ውስጥ እዛው ቤት ውስጥ ስለዚህ እዛ ከሷ ጋር የነበሩት ለኛ እነዚህ ኬንያዎቹ ፎቶ አንስተው የላኩልን ልጆች ያው እዛው ቤት ውስጥ ከሞተች በኋላ ነው አንስተው የላኩልን ማለት ነው ወዲያው ማለት ነው ኬንያዎቹም እኮ ብዙ ኬንያ ኡጋንዳ ምናምን ብዙ ተመቷል አሉ እነሱም ያው መጨረሻ ሱብሃንአላህ የዚህችን ያው አጀሏም ሲያደርጋለህ እንትን ብሎ ነው እንጂ ተመቷል እና እንደሰማችሁት የጀማው በጣም እጅግ የሚያሳዝን ነገር ነው እዛ ቤት ውስጥ ከእህታችን ከዲጃ ሌላም ብዙ ከኡጋንዳ ከኬንያ ከተለያየ ቦታ ነበሩና እነሱ ነበር ሲደውዱባቸው የነበረው አንደኛው ዋናው እዛው ቤት ውስጥ ሴቶቹን የሚያመጣ የሚወስደው ያው ግብጻይ ነው ወደ ቢሮ የሚወስዳቸው ወይ ስራ ሲሉ ወደ ስራ ቦታ የሚወስዳቸው ናቸው ሾፌሩ አንደኛው ደግሞ ሱዳናዊ ነው ለሁለት ነበረ እንግዲህ እህቶቻችንን እዛ ያሉትን ሲቀጠቅጧቸው የነበረው ይሄኛው ግን
እንደሰማችሁ በጣም መቷት። እንግዲህ እንደሌላ አሁን የገራችሁ በጣም ረግጧት፣ በጣም ኃይለኛ ነበር፣ እየረገጠ ነበር፣ አንገቷ ላይ እያዘ እንደዛ ነበር ሲያሰቃይ ነበረው። ያው ልጅ ስለነበረች 16 ዓመት ልጅ ናት፣ ህፃን ልጅ ናት። ያ ነገር አልቻለችም። እንግዲህ አላህም ዱዓጀ ለርሶ ዳኸረች። እኔ አሁን በጣም እያሳሰበኝ ያለ ነገር አለ። እዛ ቤት ውስጥ በዚህ ኤጀንሲ የሄዱ ልጆች አሉ ወይ የሚለው ነገር እያሳሰበኝ ነው። ለምን ኤጀንሲው ከኛ ጋር ኮንታክት ማድረግ አልፈለገም? ፈርቷል፣ በጣም ፈርቷል። በሱ ጉዳይ ላይ ያው ኢትዮጵያ ላይ ሙሉ ነገር የሚያስፈልገው ነገር ያው እየተሰራ ነው። ግን እነዚህ ሰዎች መጠየቅ አለባቸው። እዛ ቤት ውስጥ እኔ የፈራሁት ከዚህ ከከደጃ ሌላ ኢትዮጵያውያኖች ሊኖሩ ይችላሉ። እኛ እንግዲህ አንስታ የላከችልን እቺ ኬንያ ናት። ኬንያው አንስታ የላከችለት ለዚች በኦሮምኛ ያወራችው ልጅ ነው። እቺ ልጅ ደግሞ ስልክ አታነሳልን። መላከችልን ስልክ ሲም ካርዷ የዱባይ ቁጥር ነው። እሷ ግን ያለችው ሳውዲ ነው። እና ልጅቷ እያነሳችልን አይደለም። ለእኛ መልእክት የላከችልን ልጅ ስልክ እያነሳችልን አይደለም። በነገራችን ላይ በጣም እያሳሰበኝ ነው። እዛ ሌላም የኛ ልጆች የተመቱ ሊኖሩ ይችላሉ። ያው ከልጃ እንግዲህ ሞታ ነው። እነሱ ግን እንግዲህ ሊኖሩ ይችላሉ ብዬ አይዶን ነው። ግን ቪዲዮን አንስታ አንድ ኬንያዊት ለአንዲት ልጅ ላከችላት ማለት ነው። ከዛ ቤት እዛ አብሮ ነበሩ መሰለኝ። ግን ለማንኛውም ማጣራት ያለብን ነገሮች አሉ። እንደሰማችሁት ከልጃን ብቻ ነበረ ሲቀጠቅጣት የነበረው፣ ሌላም እህቶቻችንም ሲቀጠቅጣቸው ነበር። ስለዚህ መክተቡ እንግዲህ መክተብ ስራ እስከሚያገኙላቸው የሚቀመጥበት ቤት አለ። እኔ እኮ አብሮ መስሎኝ ነበር። መክተብ ሲባል ወላሂ እኔ የጠበቅኩት መክተቡ ታች ነው፣ መኖሪያው ደግሞ ወላዩ ነው ይመስለኝ ነበር። በቃ እዛው ይመስለኝ። ለካ እነሱ ያሉት ሌላ ቦታ ነው፣ በቪዲዮ ነው። ሲፈልጉ ሰው ጋር እየሄደ ወሰዳቸው። በጣም ብዙ ሚስጥር አለው። ለማንኛውም በነገራችን ላይ ከልጃን የላከት ኤጀንሲ እነዚህ ናቸው። ይሄ ነው ኤጀንሲው። በዚህ የሄዳችሁ ልጆች አላችሁ በዚህ ኤጀንሲ የሄዳችሁ ልጆች ካላችሁ አሳውቁኝ። እሺ። እና ምን አልሽኝ? የሌሎች ሀገር ዜጎችም እዛ ቦታ አሉ? አዎ አሉ። እና ግን እኔ ኦኬ ልጅቷ ይሄ ነገር እነሱ አሁን ወደ ፖሊስ የሄዱት ልጅቷ ከሞተች በኋላ ወዲያው ቢሮዎቹ ተደወለላቸው ማለት ነው። ከዛ ፖሊስ መጣ። እንዴት ነው እሱስ የተያዘው ምናምን አልነገሯችሁም? ይሄን ነገር ይሄንን ነግሮናል። እኛ ወዳው ተደውሎልን ወዳው ጉዳዩን ነው የያዝነው። ልጅቷን ሆስፒታል እንዳስገቡ ተነገረን። ከዛ በኋላ በቃ ወዳው ነው እንትን ማለት የጀመርነው አሉ። ግን እኛ እንትን ያልነው ሚዲያ ላይ ሳይወጣ በፊት ነው አሉ። እኛ የሰማነው ሚዲያ ላይ ሳይወጣ በፊት ጉዳዩን እየተከታተልን ነበረ። ከዛ በኋላ ሚዲያ ላይ ወጣ አሉ። ሚዲያ ላይ ሳይወጣ እነሱ ኦሬዲ እንትኑን ጀምሮ ነበረ፣ ፕሮሰሱን ጀምሮላት ነበር። ኦኬ ማለት እነሱ ወዲያው ከቢሮ ከዛ ተደወለላቸው። የእናንተ ልጅ እንደዚህ እናሞታለች እና እንደዚህ ብሎ ተናገራቸው ማለት ነው። ለቢሮ ለኢትዮጵያ ላሉ ተደውሏል። ኢትዮጵያ አይደለም መክተቡ ነው ለኤምባሲ የደወለው። ኦኬ መክተቡ ነው። ከዚህ በፊት እዛ በዚህ መክተብ ላይ እንደዚህ አይነት ነገር ተከስቷል? ኤምባሲውን ጠይቃችሁ ነበር? እንደዚህ ምን አሏችሁ? እኛ ካሜራ የጠለብንበት ምክንያት የሆነች ልጅ ተገላ፣ ግን ተደራራቢ አልጋ ነበረ እዛ ቢሮ ውስጥ። መክተብ ነው የሚሉት እንግዲህ ያው መክተብ ነው፣ እኛ በመክተብ ነው የምናውቀው። ኤኒዌይ ተደራራቢ አልጋ ነበረ። እሱ ላይ በሻሽ እንደዚህ በስካርፕ ራሷን አንቃ እንደገደለች አይነት አድርጎ ነው እንትን ያሉት። ግን ተገላ ነው እንጂ ራሷን አጥፍታ አይደለም ነው። ለዛ ነው ካሜራ የጠለብ ነው። ስለዚህ እነሱ ያው ከሞተች በኋላ ያኔ ለመጀመሪያ ጊዜ አይደለም እዛ ቦታ ይሄ ነገር የሚከሰተው። ስለዚህ ከከዲጃ በፊትም ሌላም ኢትዮጵያዊ እዛ ቦታ ላይ ሞታለች ማለት ነው። አበሻ። ስለዚህ ኤጀንሲዎቹ ያውቃሉ ከዚህ በፊት እዛ ቦታ ላይ
እንደዚህ ሀበሻ እንደሞተች እያወቁ ነው ሌሎችንም እየላኩ ያሉት እነዚህ ኤጀንሲዎች ማለት ነው። አዎ ለዛም ነው እነሱ እኛ ከኤጀንሲው መዘጋት እኛ ምንም የምንፈልገው ነገር የለም ኤጀንሲው ለምን ይዘጋል ምናምን ብለን ስንላቸው ኤጀንሲውማ ግዴታ መዘጋት አለበት ሌላ ዜጋ እንዳይጎዳ። እኛ እንደውም ኤጀንሲው አሁን ከተዘጋ በሌላ ቦታ በሌላ ስም መክፈት ይችላል ኦሬዲ። እኛ አንፈልግም ከሞቷቸው የምትሉ ይኸው ችግር የለውም እዚህ እኔ እለጥፍላችኋለሁ ኮሜንት ከሞቷቸው ምናምን ይኸው እነዚህ ናቸው። ይኸው ድርጅቱ ይሄ ነው አይደል? የልብስ ድርጅት የነበረው ይሄ ነው ለኔ ተናገረ ልክ ነው አይደል? ይሄ ደግሞ ስልኩ ላይ እኔ ደወልኩት ስልክ ላይ ይሄ ነው ኡትማን ይላል። ስልኩን እኔ ቅድም አላኩልህ ማን ረሳው እኮ ግን እዚህ ላይ አለ። ይሄ ሳውዲ ነው አይደል? ይሄ ሳውዲ ነው። ይሄ ደግሞ የኢትዮጵያው ነው። አዎ ይሄ ሳውዲ ነው። የሳውዲ ነው። ይሄ ተሳቻለው ደግሞ የኢትዮጵያው ነው። ከላይ ያለው ይሄ ሳውዲው ነው። ከታች ያለው ደግሞ የኢትዮጵያው ነው። ስለዚህ ስክሪንሾት አድርጉትና ሁላችሁም ለቤተሰቦቻችሁ በእነዚህ ኤጀንሲ ምንም ማንም ሰው እንዳይመጣ አስጠንቅቁ። ስለዚህ ከዚህ በፊትም ሌላም ስክሪንሾት አድርጉት እኔ ልውጣላችሁ። ኦኬ ስለዚህ በእነዚህ ኤጀንሲዎች ማንም ሰው እንዳይመጣ እንደሰማችሁት ከዚህ በፊትም አንዲት ያው ወገናችን እህታችን ሞታ መጨረሻ ላይ ምንድነው የተባለው ተደራራቢ አልጋ ስለሆነ ከተደራራቢ አልጋ ላይ ወድቃ ነው የሞተችው። አቤት ተደራራቢ አልጋ ምን ያህል ቢሆን ነው? እኔ እንግዲህ የልጆች አባት ነኝ። ራሷን አንቃ እኮ ነው ሙሽ ወድቃ እኮ አይደለም ራሷን እንትን አጥፍታ ነው እኮ ራሷን አልጋው ላይ እንትን አሻርባን ስታ ራሷን አነቀች። አይ ግን ማለት ብቻ የማይመስል ነገር ነው። ይሄ የማይመስል ነገር ነው። ለመሰለሽ እኔም ቤቴ ውስጥ ልጆች አለኝ። የተደራራቢ አልጋ ክፍላቸው አለ። እንዴት ነው የተደራራቢ አልጋ ማለት ቁመቱ ይሄን ያህል ረጅም አይደለም እና እንዴት ነው አንድ ሰው እዛች ጋር ስለው ራሷን እንደዚህ አንቃንተ ብትለው ማይሆን ነገር ነው። አለች እኮ እዛ የምትሰራውም እኮ አለች እኮ እንደሱ። ይሄ የማይመስል ነገር ነው ግን እንደሱ ሲባል ነው እነሱ ካሜራ ይሁን ምናምን ብሎ እንትን ያሉት እንትን ስለሆነ ነው። ካሜራ እዚህ ያይ ካሜራ እኛንን የጠለብናቸው አሉ የኤምባሲዎቹ ካሜራን የጠለቡት አይፈቀድም አይሆንም ምናምን ተብሎ ነበር። ግን ለደህንነት ሲባል ካሜራ ግዴታ ነው ምናምን ብሎ ነው እንትን ያሉት የጠለቡት። ቁጥሩ አይታይም ያላችሁ ቁጥሩን ከፈለጋችሁ እኔ ቴሌግራም ላይ እለቅላችኋለሁ። አሁን ግቡና እኔ ቴሌግራም ላይ እለቅላችኋለሁ። ሁላችሁም ከዛው ሰሩት።